የሄርሜላና የሩታን ልዩነት ተመልከቱ። ከዛኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዴ ብለው እንዲቀበሉና የሆነ ነገር ተፈጥሯል። ይሄው አያችኋር ብልጥ ሴት አስተዋይ ሴት እንዲህ ነው የምታስበው። ብልጥ ሴት አስተዋይ ሴት እንደዚህ ነው የምታስበው። በአስተሳሰብ እንኳን የሚገናኙ ሰዎች አይደል፣ የምሬን የሚገናኙ ሰዎች አይደል። በቃ እዚህ ጋር ስንትና ስንት ነገር ያሳለፈች ሴት ነች ከሱ ጋር ገባችሁ? ከአብርሃም ጋር ስንትና ስንት ነገር ያሳለፈች ልጅ ነች ሩታ ማለት። ዛሬ በአንድ አመት በሚያውቃት ልጅ ዝም ብሎ እሱም ደግሞ መጎተት የለበትም። ገባችሁ አይደል? ስለዚህ ምንድነው ማድረግ ያለባት? እሷ እንኳን ኤፍሬም ካልሄድኩ እያለ ሲገለግል ምን ለማስቀረት ምን ያክል እየጣረች እንደሆነ እያያችሁ ነው አይደል? ለማስቀረት ምን ያክል እየጣረች እንደሆነ ከሷ የበለጠ አሁን እኮ በሄድላት እኮ ኤፍሬም እኮ በሄድ እኮ ለሷ ነው የሚጠቅማት። ለሷ ነው የሚታገለው ኤፍሬም። ገባችሁ አይደል? ለሷ ነው የሷን ደስታ ፈልጎ መሰለኝ አብርሃምና ሩታ አንድ ላይ እንዲሆኑ ከመፈለግ መሰለኝ ከእህትና ወንድሞቹ ጋር እየተጣለ ያለ። ገባችሁ አይደል? ስለዚህ በሄድላት ለሷ ደስ አሪፍ ነው። ለሷ በቃ ፕሮቴክት የሚያደርጋት የሆነ ሰው አለ። ገባችሁ አይደል? እሷን ባትሄድም ግን አይደለም እኔ አንተ መሄድ የለብህም ያጣሉሃል ቤተሰቦቹ ጋር ነው እያለች ያለች። ገባችሁ? እናት አባት ጋር መጣላት የለብህም በእኔ የተነሳ ነው እያለች ያለች። እዚህ ጋር ተረዳችሁ? ይሄን ያክል ነው የምታስበው ሩታ፣ ይሄን ያክል ነው። አላቅም ብቻ ለመረጋጋት ብትሞክሩ ጥሩ ነው። እንደዚህ ሩታም ተመችቶኛል ሐሳብሽ። በጣም የሚገርም ንግግር ነው እየተናገረች። ከሄደች ቤተሰብ እንደናቁ ነው የምንቆጥረው። አንቺም ከሄንሽ ደግሞ ጋሽዬና ማዘሩን እንደናቅሽ ነው የሚቆጠረው። ምክንያቱም ኦሬዲ ይሄንን ሐሳብ እንኳን ስታስቢው ነው ኦሬዲ የናቅሻቸው። የምሬ ነው። ኦሬዲ ስታስቢው ይህ ሐሳብ አመሮሽ ላይ ሲመጣ ነው የናቅሻቸው። ባይዘው እንደዛ ነው እኔ የማስበው። ምክንያቱም እዛ ጋር እንግዲህ ማንነኝ ብለሽ ነው የምትተዋወቂያቸው። እኔ እኮ ግሬ ገቢ ማንነኝ ብለሽ ነው የምትተዋወቂያቸው። ቤተሰቦቹ ማንነኝ ብለሽ ነው የምትተዋወቂያቸው። እሺ እዛ ጋር ሄድሽ እንዳይፈጠር ምንም ችግር ምን ብለሽ ነው? የት ያውቁሻል? አሁን እኮ አንቺን እኮ ያውቁሽም በቪዲዮ ካልሆነ ምንም ሊያውቁሽ እኮ አይችሉም እኮ። ማንነሽ ነው የምትባዩ? ምንድነሽ? ለአብርሃም ምኑ ነሽ እኮ ነው የምትባዩ። እንዴ ምኑ ነኝ ልትይ ነው? ምኑ ነኝ ልትይ ነው? የምሬን ነው። ሩታ እኮ ብትሄድ የልጁ አባት ነው፣ መፍቷ ነው፣ መፍቷ እኮ ነው። የምሬን ነው። እሷ ግን ይሄንን ነገር አላደረገችም። ምን አይነት እንግዲህ ካስተሳሰባቸው እንኳን ብትጀምሩ፣ የምሬን ነው፣ ካስተሳሰባቸው እንኳን ብትጀምሩ ምን የሚገናኙ አይነት ሰዎች አይደሉ። ሄርሜላና ሩታ በጭራሽ ላይ የሚገናኙ አይነት ሴት አይደሉ። ገባችሁ አይደል? ይሄው እንግዲህ ምን ማንነኝ የልጃችሁ ፍቅረኛ ነኝ ነው የምትዩ? እስኪ ንገሪ ነው የልጃችሁ ሚስት ነኝ ብለሽ ነው የምትተዋወቂያቸው? እኛማ እናውቀው ይሉሻል። እንዴ የሚያውቁት እነሱ ሩታን ነው። እነሱ የሚያውቁት ሩታን ነው እንጂ አንቺን በጭራሽ አያውቁሽም። ሲቀጥል ደግሞ የፈራሽው ነገር ምንድን ነው? እዛ ጋር ካልሄድኩኝ የምትዩ ነገር ምንድን ነው? ጋሼም ሆኑች እናትም ሆኑ አባቶቹ ካንቺ ጋር ካንቺ ጋር እንዲሆን እንደማይፈልግ ስለምታቂ ቀልብሽ ስለሚነግርሽ፣ የምሬን ነው። ይሄ ነው ፍራቻሽ። አብርሃም እና ሩታን ያስታርቋቸዋል የሚል ፍራቻና ስጋት ስላለብሽ ነው። በቃ ጋሽዬ ያስታርቃቸዋል ኦሬዲ። ከዚህም በፊት ሲያደርገው የነበረው ነገር ነው ጋሽዬ። ገባችሁ አይደለ? ትዳር ማንም ሰው እንዲፈታ ማንም ሰው አያበረታታ። አለቀ። ስለዚህ አባትየውም ከሆነ የልጅህ እናት እያለች ነው ወይ ሌላ ሴት የምታገበው ነው የሚለው። አለቀ። ምን አድርጋህ ነው ሩታ ነው የሚለው። ሩታ እንደዚህ እየሆነችልህ ምን ጎሎብህ ነው ሌላ ሴት ያሳየህ ነው የሚለው። ገባችሁ አይደለ? ይህን ነገር አስባ ፈርታ እኮ ነው። ሌላ ምንም አዲስ ነገር የለውም። አለቀ። ይህን ፍራቻሽን ነው እዚህ ጋር አሁን እያስተጋባሽ ያለሽ። ካልሄድኩ እያልሽ ያለሽበት ዋነኛው ምክንያት ይሄ ነው። በቃ እንዳያስታርቋቸው ስለምትፈሪ። በቃ ይሄ በጣም ስጋትሽ የሆነ ነገር ቢኖር ይሄ ነው አሁን በዚህ ሰዓት። ምክንያቱም ጋሽዬ ከዚህ በፊት ሲያደርግ የነበረውን ነገር ታውቃለች። ምን ያክል ለአብርሃምና ለሩታ ዋጋ እንደከፈለ በደንብ ታውቃለች። የምሬ ነው ታውቃለች።
ያን ነገር ፈርታ ነው አለቀ እንዴ አይደለም በዛ መንገድ እሺ ትክክል ተመልከቱ ፋሚሊ የሩታን መልስ ደግሞ እንድትሰሙ ፈልጋለሁ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁ ለሰላም አና ያለውላችሁ ዛሬም ተመልሼ መጥቻለሁ ዛሬም አዳዲስ ነገሮች ተፈጥሯል በጣም የሚገርም ነገር ነው ያየሁት አብረን ምን ይሆናል እኔን ሰብስክራይብ በማድረግ ቤተሰብ ፋሚሊ ቤተሰብ አድርጉኝ ሰብስክራይብ አድርጉኝ ይህን ቪዲዮ ሲጀምሩ ላይክ አድርጉት ቀጥታ ወደ ቪዲዮ እናልፋለን ሁኔታ ላይ ነው እግዚአብሔር ይመስገን ቤተሰቦቹ ጋር ነው አይደል ማንንም ተሳፍጦ ገብቶ ከቤቱ ሊያወጣው ማንንም እንደማይችል ታውቂያለሽ ይሄ ነገር ሆነ ማለት ደግሞ የቤተሰብ ንቀት ነው ኤፍሬምም እንግዲህ ፋሚሊ ይሄ ምን ይባላል ተሰናበትኩት ብላ ነበር ገባችሁ አይደል ተሰናብቻለሁ አብርሃምም ሄደ ተባለ ምንድነው እየተደረገ ያለው እዚህ ጋር ምንድነው እያረገች ያለችው ተነስታ ሻንጣን ጠቅልላ ካልሄድኩኝ ግርግር እንዴ ምን ቤተሰቦቹ ጋር መተጁ ምን ልታረጊ እስኪ ንገሪኝ እስኪ አሁን የአብርሃምን አባት ወይም እናት ምን ብለሽ ነው አይናቸውን የምታዩ እስኪ ንገሪኝ በየትኛው ስራሽ ነው አሁን ልታያቸው የምትችይው እስኪ ንገሪኝ ምን ብለሽ ነው የምታወሪው ከዚህ በፊት በስነ ስርዓት ያልተዋወቅሻቸውን አሁን በእንደዚህ አይነት ኬዝ ጭራሽ ልትተዋወቂያቸው ነው እንደዛ ነው ሐሳብሽ እንዴ የምሬ ነው ማፈር እኮ አለብሽ አንዳንድ ጊዜ ማፈር አለባችሁ የምሬ ነው ማፈር አለባችሁ በእንደዚህ አይነት መልኩም እንዲው የምርም አንቺ አብርሃምን የራስሽ ማድረግ ምፈልጊም ከሆነ በፍቅርሽ ጠብ አድርገሽ እንጂ አንገቱን ይዘሽ ልታደርጊው አትችይም ጭራሽ ቤተሰብ ጋር በሄደበት ደግሞ ገሌ እንደዚህ ያደርገዋል ምናም እንዴ ቤተሰቡ ምን ያደርጉታል ቤተሰቦቹ ናቸው ቤተሰቦቹ ጋር ነው ሄደው ምን የሚሆነው ነገር አለ ምንም የሚፈጠር ነገር የለም ዝም ብለሽ እዚህ ጋር አምባጓሮ መፍጠር ምንም የምትጠቀሚው ነገር የለም ቅጣም ታክል ማለት ነው የምሬን ነው እስኪ ሂጂና ይለይልሽ እስኪ ምን አሁን የፈራሻት የሆነች ነገር እኮ አለች እሱን እናገራለሁ እሱን መናገረው ይሆናል ይሄንን የፈራሹን ነገር የምናገረው ይሆናል ከጠበቃችሁ ተመልከቱ ሄደ ሩታ ከዛኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዴ ብለው እንዲቀበሉና የሆነ ነገር ተፈጥሯል ይሄው አያችሁ አይደል ብልጥ ሴት አስተዋይ ሴት እንዲህ ነው የምታስበው ብልጥ ሴት አስተዋይ ሴት እንደዚህ ነው የምታስበው በአስተሳሰብ እንኳን የሚገናኙ ሰዎች አይደል የምሬን የሚገናኙ ሰዎች አይደል በቃ እዚህ ጋር ስንትና ስንት ነገር ያሳለፈች ሴት ነች ከሱ ጋር ገባችሁ ከአብርሃም ጋር ስንትና ስንት ነገር ያሳለፈች ልጅ ነች ሩታ ማለት ዛሬ በአንድ አመት በሚያውቃት ልጅ ዝም ብሎ እሱም ደግሞ መጎተት የለበትም ገባችሁ አይደል ስለዚህ ምንድነው ማድረግ ያለባት እሷ እንኳን ኤፍሬም ካልሄድኩ እያለ ሲገለግል ምን ለማስቀረት ምን ያክል እየጣረች እንደሆነ እያያችሁ ነው አይደል ለማስቀረት ምን ያክል እየጣረች እንደሆነ ከሷ የበለጠ አሁን እኮ በሄድላት እኮ ኤፍሬም እኮ በሄድ እኮ ለሷ ነው የሚጠቅማት ለሷ ነው የሚታገለው ኤፍሬም ገባችሁ አይደል ለሷ ነው የሷን ደስታ ፈልጎ መሰለኝ አብርሃምና ሩታ አንድ ላይ እንዲሆኑ ከመፈለግ መሰለኝ ከእህትና ወንድሞቹ ጋር እየተጣለ ያለ ገባችሁ አይደል ስለዚህ በሄድላት ለሷ ደስ አሪፍ ነው ለሷ በቃ ፕሮቴክት የሚያደርጋት የሆነ ሰው አለ ገባችሁ አይደል እሷን ባትሄድም ግን አይደለም እኔ አንተ መሄድ የለብህም ያጣሉሃል ቤተሰቦቹ ጋር ነው እያለች ያለች ገባችሁ እናት አባተ ጋር መጣላት የለብህም በእኔ የተነሳ ነው እያለች ያለች እዚህ ጋር ተረዳችሁ ይሄን ያክል ነው የምታስበው ሩታ ይሄን ያክል ነው አላቅም ብቻ ለመረጋጋት ብትሞክሩ ጥሩ ነው እንደዚህ ሩታም ተመችቶኛል ሐሳብሽ በጣም የሚገርም ንግግር ነው እየተናገርሻለሽ ረብሹ መጡ ይሄው ከናንተ ጋር ከናት ከአባቱ ጋር እንዲሆን አይፈልግም የሚለውን ሐሳብ አስበው በቃ ሌላ ነገር በቃ ለእናትም ለአባቱም ያላትን ሪስፔክት ታውቃላችሁ በቃ ሩታ ምን ያክል ለጋሽዬ ያላትን ክብር ታውቃላችሁ ጋሽዬ ሲያወራት በምን አይነት አንደበት እንደምታወራው ታውቃላችሁ ገባችሁ አይደል እሱም እንደ ልጁ ገስጿታል ስንት ነገር ተባብለዋል ስንት ነገር አውርተዋለች በቃ የሚጎላትንም የሚያስፈልጋትንም ሲከፋትም መጣው በተጣሉበት ሰዓትም አናግረዋለች እሱም መጣው አናግሯታል ስለዚህ ያላቸው ግንኙነት ጋሽዬና ሩታ ያባትና የልጅ ነው ገባችሁ ያ ያባትና የልጅ ግንኙነት
በምንም ታምር እንዲደፈርስባት አትፈልግም። ገባችሁ አይደለ? ያቺ ከሄደች ትሂድ አፈሯን ትበላለች። የምሬን ነው የምነግራችሁ። ምክንያቱም ምንም የሚያስኬዳት ምክንያት ስለሌለ ነው። ገባችሁ? ምንም የሚያስኬዳት ምክንያት ስለሌለ ነው። ቤተሰቦቿ አያውቋትም። ማን ብላ ትተዋወቃለችና ነው። ገባችሁ? ስለዚህ ብቻ ሩታን ከጎንሽ ነን የምትሉ ሰዎች ላይክ ያደርጋችሁ ኮሜንት ላይ ጻፉላት፣ ሀሳብ አስተያየታችሁን ጻፉላት፣ ልክላታለሁ። ፋሚሊ ጋሺ የሚሆን እናት የሚጠሩሽ አልፈልግም። ከብቶሻላ። ምክንያቱም ለአብርሃም ምንም ነገር ያደረግሽው ነገር የለም። ስለዚህ ይሄ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው። ይሄንማ እኮ ከዚህ በፊትም ተናግሬያለሁ። ቡዜም ዴብም ሲያደርጉት የነበረው እያንዳንዱ ነገር በቃ ሩታ እንድትጠላ፣ ሩታ በሰው ዘንድ ተቀባይነት እንዳይኖራት። እንዴ ከማንም ሰው የተሻለ ሩታ ተቀባይነት እንዳላት ታውቃላችሁ። ግጥም አድርገው ያውቃሉ። ባይዞ የምሬን ማንም ሰው እንደ ሩታ ተቀባይነት ሊኖረው አይችልም። ባይዞ ይህንን ነገር ወደዳችሁም ጠላችሁም ማወቅ መቻል አለባችሁ። ሩታ ስላለች ነው እስከዛሬም ድረስ አብረው የሆኑት። እስከዛሬም ድረስ የስኬታቸውን በለው የአብርሃም ስኬት በሉት እያንዳንዱ በአብርሃምና በሩታ ዙሪያ ይህን ማንም ሰው ሊክደው የማይችለው ሀቅ ነው። በአብርሃምና በሩታ ዙሪያ ያሉ እህቱ፣ ወንድም፣ እያንዳንዱ ጓደኛ ስንት ደረጃ የደረሰው በሁለቱ ዙሪያ ነው። ማንም ያውቃል። ማንም ሰው የሚመሰክረው ነገር ማንም ሊጥላት አይችልም። እንዲህ የምሬን ማንም ሊጠራት ማንም ማለት ነው። ብቻ እናንተ ጠንክሩ፣ አንቺ ጠንክሪ ሩታ። እያንዳንዱ እቅዳቸውን እንኳን ማወቅሽ በቂ ነው። ሁሉም ሰውም ደግሞ ይፈተናል። አንቺም እየተፈተንሽ ነው። ችግር የለውም። ለፍቅርሽ ነው፣ ለትዳርሽ ነው እየተፈተንሽ ያለሽው። ከዛም በላይ ደግሞ የምትወጂው ስንት መስዋዕትነት የከፈልሽለት ልጅ አለ። ለልጅሽ ነው ይህን ሁሉ ዋጋ እየከፈልሽ ያለሽው። የሚከፈለው ይከፈላል። ችግር የለውም። የምሬን ነው። ችግር የለውም። ፍሬሽን ትበያለሽ። አለቀ። ፍሬሽን ትበያለሽ። እዛ ጋር እየመጣ የሚደነፈውን ሰው ታዩ። አለቀ። ታዩ። ምንም ነው የማይጠቅምሽ። ከዛ ከሄርሜላ ጋር ራሱ ፍክክር መግጠም ምንም አይጠቅምሽም። የምሬን ነው። ምክንያቱም እያንዳንዱ ነገር መስመሩ መያዙን ስለማይቀር ከዚች ልጅ ጋር የምትጣይ ከሆነ እሷም እልክ ውስጥ ስለሆነ ያለችው አንቺም በእልክ ተነሳስተሽ የሆነ ነገር እንድታደርጊ ስለምትፈልግ ይሄ ነገር ደግሞ ለአንቺ አደገኛ ነው። መሆን የለበትም። ምሩት ያስረዳ። እኛ አሁን ሄድን ማለት ነው። ጭራሽ ከእናት ከአባቱ ቤት ልታወጡት መጣችሁ የሚል ነው አቀባበል ነው የሚያደርጉልን። ገና እህቱም ወንድሙ እውነቱን ስነግር እንደዛ ጭራሽ አይደለም። አሁን እኮ ባይዘዊ ሄርሜላ ብትሄድ ቡዜም ዴብም እልል ብሎ ነው የሚቀበሏት። ታውቃላችሁ። ቤተሰቦቿ ሊጠሉ ይችላሉ። እነ ቡዜ ግን ደስተኛ ናቸው። እሷም መጣችም አልመጣችም ደስተኛ ናቸው። ገባችሁ? በሁለቱ ግንኙነት በአብርሃም እና በሄርሜላ ግንኙነት ደስተኛ ናቸው አይተናል። እሱንም አስመስከረውልናል። ደስተኛ መሆናቸውን በደንብ ነው ያስመሰከሩልን። ገባችሁ አይደል? ሩታ ስለሆነች ሩታ ብትሄድ ኑሮ ግን ምን እንደሚሏት ትሰሙ ነበረ። ምን ቀረሽ? አሁን ደግሞ ከገንዛ ቤቱ ከወላጆቹ ቤት ከእናትና ከአባቱ ልለዩ ነው ወይ ብለው ያለ ስሟ ስም ሊሰጧት በጣም መሞከራቸው አይቀርም። የምሬ ነው። መሞከራቸው አይቀርም። ይሄ እውነታው ነው። ምክንያቱም ከዚህም በፊት ከአንድ ቀን በፊት የነበረውን ነገር አይታችኋል። አብርሃምን እንኳን እንዲሰናበት እድል የሰጧት ለሄርሜላ ብቻ ነው። እሷ በምታውቅበት መንገድ አውቃ ሂዳ ተሰናበተችው እንጂ እንደዛ ነበር የሆነው። ገባችሁ አይደል? ዞሮ እስኪ እንግዲህ እና እዚህ ጋር ራስክን ነው አደጋ ላይ የምትጥለው። ኤፍሬም ራስክን ነው አደጋ ላይ የምትጥለው። የምሬ ነው። ራስክን አደጋ ላይ ነው የምትጥለው። አሁን ለሷ ብለህ ቤተሰቦችን ልታጣ ትችላለህ አሁን በምታደርገው ነገርና አንተም ቢሆን ብትረጋጋ የተሻለ ነው። አይኑ ለሷ ብትሄድላት ጥሩ ነው። አለቀ። ብትሄድላት ጥሩ ነው። እሷን ወክለ የምታወራላት ሰው መኖሩ ጥሩ ነው፣ ግን ለአንተ ደግሞ ጥሩ አይደለም። ለሷ ብለህ ደግሞ ራስክን እንትን ማድረግ የለብህምና
አንተም ብትሆን ብትረጋጋ የተሻለ ነው። ሰው እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበረ። እናንተም ደግሞ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔም ደግሞ ወንድማችሁ ማድረግ አለባችሁ። ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ወዳችኋለሁ። በቀጣይ እስከምንገናኝ ድረስ